ጎበዝ ላይ ጎበዝ፣ በጀግና ላይ ጀግና አለ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ዛህራ ሙሀዲድ ዩቲዩብ ተከታታዮች ሰላም ሁሉ መልካም ሁሉ ሸይና ከእኔ ጋር አልሐምዱሊላህ። ውዶቼ እንግዲህ ለዘመናት ነው ለጊዜያታት ደግሞ አይባልም ለዘመናት እንግዲህ ሉላን ሲያሸግራት የነበረው ያን ቦቅቧቃ ባሏን ደግሞ ሞገስን ሲያስጨንቃቸው የነበረው ጠበቃ እዝና እጅ ገብቶ እንግዲህ ዝና በአንድ ቃላት በአንድ ንግግር እንደምታዩት ሱሪውን ፈቶ ቲሸርቱን ጥሎ ሊሮጥ ትንሽ ነው የቀረው ማለት ነው። ኧረ የለም ምንድን አለው ጌታዬ ዝና ኧረ እንደዛ የለም ታባክ እልኩም ብሏል። ኧረ እና ይገባሃል አንተ ጠበቃ ተብዬ ማለት ነው። ሉላን እንደዛ ስንት እንዳላስለቀስካት በዚህ ቢሆን በዚህ ነው እኔ ነኝ ህጉን የማውቀው ምንንንንን እያለ ሁሉን ነገር ቁልፍልፍ እያደረገ ሲያሸግራት የነበረው ጠበቃ እንግዲህ በጀግናው ዝና። አሁን ዝና ከሁሉም ከጉራዎቹ ሁሉ እዚህ ላይ ፋይዳ ላይበት ነው። ሌላው የስተዛሬው ጉራ ነው። ብሩክ እንግዲህ የወንትናን ቀቅያት እንትና አራርቻት እንትና እንደፍኛት እንትና ይሄ ጉራ። አሁን ግን አግኝተሃል። አሁን የምታስጨንቀው ሰው አግኝተሃል። አስጨንቅ። አሁን አስጨንቀው። ይሄንን በቱላ ሰውዬ ታስጨንቅ። ጀግና ነው ዝና። ሌላው ጉራ ነው። ጉራ ሰልችቶናል ማለት ነው። እናንተ ይሄ ስሙኝማ ትህትና ምን አስባ ነው ምንድን ነበር ፈጣሪ ያላል ከጥላቶቼ እኔ እጠበቃለሁኝ ከወዳጆቼ አንተ ጠበቀኝ ይባላል። እና የትህትና ፍቅር ምንም አልጣመኝም። ዝና ራስሽን ጠብቂ፣ በፍቅር እንዳወርቂ። አሁን ደግሞ እሱ ሉላን በሚፈልግበት ሰዓት እሷ አስባ ምን እንዳሰበች እንጃ ብላ ወደ ራሷ ተመልሳ እስከ ዛሬ ድረስ እያለች አንተን ውዳለሁ ልልህ ሙቸ ነው እያለችው ትቢተኛዋ ጀግናይቱ ትህትና ዛሬ ያንን ሁሉ ትውት አድርገ እያለ ፈገግ እያለ ማለት ብለሽ ነው ምናምን ደዛ ምናምን ሲላል ዝና ትህትና አቤት ወይዬ እያለች እንጂ መሆንሽ ነው እውነት አንቺ ነሽ ሲላት አዎ ዝና እወድሃለሁ አላለችውም። ምን አስባ ነው ዝና? አሁን ነው መፍራት ያለበት፣ እስከዛሬ ሳይሆን መፍራት ያለበት አሁን ነው። ምክንያቱም የእሷን መቅለስለስ ደስም አላለኝም እና የጥበቃውና የነዚህ ጉዳይ በዚህ እስኪ እንግዲህ ይታያል። ይህን ጥበቃም እንግዲህ በር ላይ ያቆምኩትን መኪና አይተሃል። እሱ እኮ ነው ውሸት አበዛ። እነሱ እንደዛ አድርገው እነሱ ያኔ አልጣመው በእነሱ ፈሪነት። ዝና ደግሞ ስለሚያውቃቸው ሞገስንም ሉላንም ያውቃቸዋል። እኔ እንደው አልከታተልላቸው ስለ ጉዳያቸውን ከዛ ሊያሳስሩ የፈለጉ ምናምን ሲል እኮ እነሱ አለው እሱ ባለው ቢሆን ምንድነው ጠበቃ ይቀይራሉ እንጂ እንደዚህ ሊያስፈራሩት ምናምን እንደማያስቡት ዝና ያውቃል። ምክንያቱም ዝና ሞገስንም በቋቋ እንደሆነ ያውቃል። ሚስቱንም ደግሞ ያሏትን ሽሽ እንደሆነች ስለሚያውቅ እንዲህ አይነት ጀግንነት ስለሌላቸው ስለሚያውቅ ገረመውና ከዛ መጨረሻ ላይ እንግዲህ እንዴት ደወልክ ታዲያ አንተ እንዴት ደወልክልኝ ሲለው ያው እኔና ሉላ ውስጥ ነበር፣ ሞገስ ደግሞ ፖሊሶችን ይዞ ውጭ ነበር እና ሉላ ጎን ስለነበረች ሰምታለች ሲለው ምን አለ አንተ ልክስክስ ብሎ ተነሳበት ማለት ነው። መጀመሪያ ግን እንደዚህ ተማለቱ በፊት ትህትናን ስትጋይተዋታል መሰልና እንዴት ናት አሁን የገባችው ልጅ ሲለው ዋው ምናምን አለ ማለት ነው። አንተ ቁሞ የሄደውን ሴቱ ላይ ነው እንደምወደ ብድል የምትችልጥልጣለ ምናምን አለው ማለት ነው። ምንም አትል ምናምን አለው። ሉላ ሳለው ሉላ የማትበላው ፉ ነው። በቃ ገና ታያት ጀምሮ የወደዳት በዛ እያስፈራራም እንግዲህ ሁሉ ነገር ሳለመቻችለት ስለቀረ ምስጥ ብለው ውይ ሉላ እኮ ከሰማይ እየተወረወረ መላክ እኮ ናት አለው። አንተ ምን አባክህ ትሽለጠልጣለህ? መላክ እኮ ጾታ የላቸው ምን አባክህ ነህ አለው። ከዛ በኋላ ነው እንግዲህ እሱ ለራሱ ሲቀሳፍት እኔ ሉላ ጎኔ ነበረች፣ ሞገስ ደግሞ ፖሊሶቹን ይዞ ከውጭ ነበር ሲለው ዝና እንግዲህ ቀባረቃ ቆሻሻ ምን አባክንስ ነው ሉላን እንደዚህ ነው እንዴ? አይለም እኮ ምንድን ነበር ጋሽ ዝና ጌታዬ ዝና አይለም እኮ የምር ገርሞኛል። በጀግናም ላይ ጀግና አለ። ዝና ይመችህ። የዛሬው ፒስ ነው። የዛሬው የዝናና የጥበቃው ጉዳይ ምርጥዬ ነው እላችኋለሁ። ውዶች ላይ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ።
ብሩክ ጉዳይ እንደቀጠለ ነው። እንግዲህ ያው ብሩክም ለማህሌት ቁርጥሽን ወቂ፣ እኔ አንቺን አፍቅሬሽ ወድጄሽ ባገባሽም አንቺ ግን በእኔ ላይ እየፈጸምሽብኝ ግፍ ያ ሁሉ በይቅርታ የሚታለፍ አይደለም። ወደ ራስሽ ተመለሽ። ክፉ ሰው ክፉ ነው፣ መቼም አይቀየርም። እኔ መቼም ይቅር አልልሽም። እኔ አዲስ ህይወት መጀመር አልፈልግም አላለች። መረባክሽ ተይ እንጂ አዲስ ህይወት መጀመር ታልፈልግሽ እኮ ፊቱን ነበር ነገሮችን ማስተካከል ያለብሽ እኔ ቆንጆ እና እኔ ደግሞ አዲስ ህይወት መጀመር እፈልጋለሁ ብሎ ጥሏት እንድታላ ያ ማለት ቅድስትን አግብቼ ፏፈክሽ ብዬ እኖራለሁ እያለ ነው። ቅድስትም እንግዲህ ያው ከማህሌት ማናደድ ውጭ እንትን ብላለች። ደስተኛ ሆናለች። በቃ ዘና ፈታ እያለኝ ነው እንግዲህ እሷ ጋር ያለው ግብ ግብ ብቻ ነው እንጂ እነሱም አስበውበታል። ቶሎ መስክራ ግን እሷ ከእነሱ ናት። አሁንም ግን የምር ምክንያቱም ምን አለኝ እሱ ሁልጊዜ እየደወለ እየጨቀጨቀኝ ነው። ስለዚህ ያኔ እናፋጥ ነው ጉዳዩ የሚፈጥን ከሆነ ይህን እናፋጥ ነው እንዲታሰሩ ትፈልጋለች ለነገሩ። ምክንያቱም ብትወጣም ስለማያስቀምጣት አሁን ደግሞ ተዛ ወጣ እሱ እጅ ላይ ነው የምትወርቀው። ወይ ኤፍራታ የምታስጠጋትም እሱ ላይ ነው። እሱ ደግሞ እንደ ውሻ አንቺ ደንቆሮ፣ አንቺ ደደብ፣ አንቺ ምን እያለ ስለሚዘልፋት እዚህ ደግሞ ቅድስት ጋር አቴንክራ ባትገጥም አርፋ ብትቀመጥ እንደ ማንኛውም ቤተሰብ እንደ ሚስት ሳኮን ተከብራ ትቀመጣለች። ምሳሌ እናቴ ትላታለች። እነ መድብልም ሲወጡ ሲገቡ ምንም አይሏትም። ግን እሷ ያዋት ስለማታርፍ ቅድስት ጋራ ባሌ ነው የኔ ነው እያለች የማይሆን ነገር ስለምታዘበዝብ ነው እንጂ አዋችኋለሁ። ፍቅሮች ላይክ፣ ሸር፣ ሰብስክራይብ አድርጉ፣ አበረታቱኝ። የትናንትናው ቪዲዮችን 4000 ሊደርስ 100 ቪው ነው የቀረው። በጣም አመሰግናለሁኝ። ላይክም ላደርጋችሁ ኮሜንቱን ያስቀመጣችሁልኝ ከልብ ነው የማመሰግነው። በጣም ነው የምወዳችሁ። እንዴት ስታበረታቱኝ ደስ ብሎኝ ይሰራለሁ ማለት ነው። ዘጭ ሲል ዘጭ ያደርጋል እና ውዶቼ ላይክ አድርጉ ማለት ነው። እንትና ደግሞ እነ ደላላው ራሱ ማትበላው ነው የሆነችበት ያቺ ጥቅመኛ ማለት ነው። ያቺ ዳጣ ግን የስራሽን ይስጥሽ። ዳጣ ወስዲያ ወይ ጣለችው ኤፍራታ ደግሞ እና ገንዘብ ለኤፍራታ የሚሆናት የሆነ ትልቅ ሚሊዮነር ነው እንጂ እንደ ደላላው ያለ ምስኪን ነፈር አይሆናትም። እንግዲህ ብዝብዝ አድርገዋለች። ስቶብ ግዛልኝ እንዳትለው እንግዲህ ስቶብ ለመስራት ሲሞክር ስቶቡ ይዞት እንግዲህ ወየው ብሎ እንትን ብሎታል። እና ምንድን ነው አሮጌ የለ እንደ ምናምን ሲያራሳ እንግዲህ አሮጌ ከሆነ ግዛልኝ ስትለው አይ ለሚሰራል እኮ ችግር የለውም እኮ ብሎ እንግዲህ ያው የደረሰበትን ወርጣ አይታችኋል። አሁንም እኔ ወስጄ አሰራልሻለሁ ችግር የለውም ብሏታል እላችኋለሁ ውዶቼ። እሱ ያኔ እሱ አልወደደችውም እንጂ እሱ መቼም ጡዟል። በቃ የኔ ጥቁር አዝሙድ የኔ ኮሚሽን ይላታል። ደላላ ምንድን ዶሮ ብታለም ጥሬዋን ይባላልና እሱም እንግዲህ ያው በሚወደው ነገር ነው። የኔ ኮሚሽን፣ የኔ ጥቁር አዝሙድ፣ የኔ ድንብላል፣ የኔ ምናምን እያለ የቆመጣጠላት ነው። እሷም ሙድ እያዘችብን ነው መስለኝ። ምንም ነገር እሷ ፍቅር ምንም የላትም እላችኋለሁኝ። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ደሩ፣ ደህና ዋሉ፣ ደህና ምሹ። ባይ ባይ።